ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ በዚህ ይበልልኝ። እንግዲህ እንደተለመደው አዲስ ነገር ስለ ፍልፍሉ ይዤ መጥቻለሁ። ፍልፍሉ ወይንም በረከት ማንኛውም ሰው እንደምታውቁት ተስፋ አደርጋለሁ። ስለዚህ ከሐኪም ቤት ወጥቻለሁ። አሁን ላይ ጤንነቴ ሙሉ ለሙሉ ባይመለስም ግን ከበፊቱ ለውጥ አለኝ ብሏል። እና በዚህ አጋጣሚ በደንብ ለመዳኔ ደግሞ ምክንያት የሚሆነኝ ልጆቼን የሚረዳልኝ ቤተሰቦቼን የሚያስተዳድርልኝ ሰው ፈልጋለሁ፣ ወይንም ደግሞ ደጋግ ኢትዮጵያኖች ቢረዱኝ ብሎ በቪዲዮ ላይ አስቀምጦ ቪዲዮውን እንደሰማችሁት ነው። እና አሉ ብዙ ደጋጎች አሉ፣ ብዙ መርዳት የሚፈልጉ ሰዎች አሉ። እሱም እርዳታ ባይጠይቅ ማንኛውም ኢትዮጵያ ዝም አይለውም። እና በደንብ ደግሞ ጤናዬ እንዲመለስ ዋነኛው ምክንያቴ ቤተሰቦቼ ሲቸገሩ ማየት አልፈልግም። ስለዚህ ቤተሰቦቼን እርዱልኝ ብሏል። እና እባካችሁ የሰው ልጅ ጤና አንዴ ከተቃወሰ የሆነ እረፍት ያስፈልገዋል፣ የህሊና እረፍት፣ የህሊና ሰላም ያስፈልገዋል። እና በረከትን ደግሞ ወይንም ፍልፍሉን በተሻለ ሁኔታ ለማግኘት የግዴታ እሱ ላይ የሚደርሱትን ነገሮች ብንጋራው ወይንም ደግሞ ብንረዳው እንዳለው ልጆቼን እኔ አሁን ላይ በደንብ ቆሜ እንደ በፊቱ ስራዬን መቀጠል አልችልም ለተወሰነ ጊዜ። ስለዚህ ለተወሰነ ጊዜ ደግሞ ልጆቼን እና ቤተሰቦቼን የሚረዳልኝ ሰው ፈልጋለሁ ብሏል። ስለዚህ ይሄንን ቪዲዮ የሰማችሁ ወይንም ደግሞ ይሄንን የእሱን ቪዲዮ የሰማችሁ ሰዎች እባካችሁ ብትረዱት፣ ሰው ሲሞት ወይ ከማለት በቁመና ብንረዳዳ፣ ያለንን ነገር ብናካፍል ለኛ ቀላል ነገር ነው፣ ለሱ ደግሞ በጣም የሚፈልገው ነገር ይሆናል። ስለዚህ ልጆቹን አቅም ያላችሁ ልጆቹን የምታስተምሩለት፣ ቤተሰቦቹን ባለቤቱን ቁጭ ብላ ስለምታስታምሙ እሱም ደግሞ በሙሉ ጤንነት ላይ እንድናገኘው እንድናገኘው የግዴታ እንዳለው እርዳታ ያስፈልገዋል። እና ብንረዳው እላለሁ። እንግዲህ ቪዲዮን አላብዛባችሁ፣ ሼር፣ ላይክ፣ ሰብስክራይብ የተለመደው ትብብራችሁ አይለየን ብያለሁ። መልካሙን ሁሉ ተመኘውላችሁ ባይ። እንግዲህ እንዳያችሁት ነው በቪዲዮ ላይም እሱ ሲናገር እንደሰማችሁት፣ ያው እንደምታውቁት አሁን ላይ መስራት ስለማልችል ቤተሰቦቼን መርዳት ስለማልችል የግዴታ የሚረዳኝ ሰው ፈልጋለሁ ነው ያለው። አንዳንዴ ታመን ስንነሳ ግዴታ አጋዥ እንፈልጋለን፣ የሚያግዘን ሰው ከጎናችን አይዟችሁ የሚለን ሰው ያስፈልገናል። ይሄ የታወቀ ነው። ስለዚህ እባካችሁ እያለ ነው። ልጆቼን እርዱልኝ። እኔ በህይወት እስካለው ድረስ ልጆቼ ቁም ነገር ላይ ሲደርሱ ማየት እፈልጋለሁ ብሏል። ስለዚህ እባካችሁ እንዳለውም ስለዚህ መርዳት የምንችል ሰዎች ብንረዳው፣ በጎ ነገር መስራት ለራስ ነው። በአሁኑ ሰዓት ለራስ ነው። አንዳንዴ በጎ ስንሰራ ማለት ነው ሩቅ በስሎን ይታየናል። ስለዚህ በጎ መስራት ለራስ እስከሆነ ድረስ እባካችሁ እንርዳው ነው የምላችሁ ባይ።